ጎዳና በሚባለው ማለት ነው ወደ ላይ ወደ አድዋ ሙዚየም ወደ ሚወስደው መንገድ ያለውን ሁኔታ አስቃኛችኋለሁ። እዚህ ጋር የለኩባዎች የተሰራው መታሰቢያ አለ። እዛ ጋር ይታያል። እሱም በግሩም ሁኔታ ታድሶ ጥሩ በጥሩ ሁኔታ እይታው ያማረ ሆኗል። ኩባ ሰማዕታት በሶማሌው ጦርነት ለኢትዮጵያ የተዋደቁትን የሚያስታውስ ነው፣ በደርግ ዘመነ መንግስት ማለት ነው። እና በዚህ መልኩ ታድሶ አሁን ደግሞ በዚህ ባለው ሰዓት ጥሩ ሁኔታ ታድሷል። እና የቸርችል ጎዳና ወደ አድዋ ሙዚየም ወይም ወደ ማዘጋጃ ቤት የአዲስ አበባ ማዘጋጃ ቤት ወደ ሚወስደው መንገድ ያለው ሁኔታ ይህንን ይመስላል። እንጆይ አድርጉ ማለት ነው። አዲስ አበባ ለናፈቃችሁ ሰብስክራይብ ታደርጉ ማውቃለሁ። ያደርጋችሁትን አመሰግናለሁ። ላይክ እንደማታደርጉ አውቃለሁ፣ ግን ኦኬ እንጆይ አድርጉ። እዚህ ጋር የብስክሌት መንገዱ እግረኛ መንገዱ በጣም ሰፍቷል በበቂ ሁኔታ ማለት ነው። እስቲ ዛሬ አንዳንድ ነገሮችን ለመጻፍ ሞክሩ። የት አካባቢ እንዳሳያችሁ እንደምትፈልጉ በኮሜንት ላይ ጻፉልኝ። በዚህ እንኳን እንስማማ። ፀሐዩ በጣም ግሏል። አሁን ከ6 ሰዓት ሆኗል
የምሳ ሰዓት ማለት ነው እና ፀሐዩ በጣም ግራል ያቃጥላል። ግን እዚህ አካባቢ ዛፎች ስላሉ ነፋሻ ነው። የዛፍ መኖር ለዚህ ነው ጥቅሙ። እነዚህ የምታያቸው ዛፎች በጣም አድገዋል እና ነፋሻማ አየር ያመጣሉ ማለት ነው። ሙቀትም ቢሆን ዛፍ ያለበት አካባቢ ሁሉ በጣም ጥሩ ነው፣ ሁልጊዜ እንደምለው ማለት ነው። በብዛት ቢኖር ደግሞ ተጨማሪ በየ50 ሜትር ዲስታንስ ማለት ነው ወይም በ30 በ40 ሜትር ዲስታንስ ቢኖር የበለጠ ነፋሻ ይሆናል አየሩ ማለት ነው። እዚህ ጋር ዛፎች የሉም። ትንሽ እዚህ አካባቢ ልክ እዛ ታች እንደተከለው ቢተከል እንላለን። በጣም ጥሩ ይሆናል። በተለይ ይህንን ሀሩር ለመከላከል እዚህ አካባቢ ማለት ነው። እዛ ታች እንዳሉት እዚያም አካባቢ ቢተከል ጥሩ ነው ወደፊት። ፒላተስ ካሚንግ ሱን ይላል እና ዮጋ። እነዚህ ፒላተስ እና ዮጋ የሚባሉት እንግዲህ የተለያዩ አይነት ለአካል ብቃት የሚያገለግሉ ትሬኒንጎች ናቸው። ለሰውነት ማለት ነው። ሰውነትን ለማፍታታት እየተከፈለ ነው እዚህ ጋር። ፒያሳ ወደ ላይ ተክለ ሃይማኖት አደባባይ በግራ ወደ ቤተ መንግስት ደግሞ ወደ በቀኝ የሚወስድ ነው ማለት ነው። ቴዎድሮስ ስኩዌር ይላል። ቸርችል ጎዳና ወይም ቴዎድሮስ አደባባይ። እኔ በድሮ ስሙ ነው የጠራሁት። ኢዮር ታወር ይላል። እዚህ ጋር ቆንጆ የሆነ
መዝናኛ አለ እንደ ካፌቴሪያ ወይም ሬስቶራንት ምግብና መጠጥ ሞቅ ካለ እዚህ ገባ ብሎ ትንሽ ሰውነትን አርክቶ መውጣት ይቻላል። አይቀዝቅዞ ሶሊና ኮፊ ይባላል እዚህ ማለት ነው። እዚህ ጋር ሰይጣን ቤት የሚባለው ነው። አሁን ግን በደንብ ታድሶ ምቹ ኮርነር ተብሎ ተስሞለታል። ምቹ ከሆነ እዚህም የሆነ ካፍቴሪያዎች አሉ። እዚህ ጋር ጁስ፣ የቴምር ጁስ የተለያየ ነገሮች እዚህ ማግኘት ይቻላል ማለት ነው። እዚህ ጋር እነዚህ ዛፎች በጥሩ ሁኔታ አድገዋል። ምክንያቱም ከስራቸው በቂ ቦታ ስላለው ማለት ነው። እንደዚህ ቶሎ ያድጋሉ። ከስር የተመቻቸ በድንጋይ ያልተጣበበ ቦታ ካገኘ እየፋፋ በጥሩ ሁኔታ ያድጋል ማለት ነው። የእግረኛውን መንገድ ሳይጎዳ የራሱን ስር ወደታች እየለቀቀ ጥሩ ሁኔታ ያድጋል። እዚህ ጋር ያሉት አስደስቶኛል። በተቀራረበ ሁኔታ ነው የተተከሉት እና በጣም ጥሩ ነው። ሙቀቱን ያቀዘቅዛል። ጥሩ ሁኔታ እያደጉ ነው። እዚህ ጋር ይታያቸዋል። በጥሩ ሁኔታ እያደጉ ነው። ይሄ አዲስ የተተከለ ነው፣ ግን ቶሎ አድገዋል። ምክንያቱም ከስር በቂ የሆነ ቦታ አላቸው። ሩታቸው አካባቢው ግንዱ በድንጋይ አልተጣበቀም። ስለዚህ በጥሩ ሁኔታ በቶሎ ያድጋሉ ማለት ነው። አየሩንም ይቀይሩታል ወደ ነፋሻነት። ጥሩ ነው በጣም። እዚህ ጋር ዛፍ ሳይሆን ግን በጣም ነው ደስ የሚለኝ በነገራችን ላይ። እዚህ ጋር የተሰራው አዲስ ህንጻ መሰለኝ። እዚህ ጋር ሚኪ ቢዝነስ እዚህ ጋር አዳዲስ ህንፃዎች እየተገነቡ ነው። ታያችኋል። እዚህ ጋር ቻይናዎች ናቸው የሚገነቡት። ታያችኋል። እዚህ ጋር ብዙ ነገር ስለሚስብ ዛፉ ጠቁሯል ማለት ነው። የምን ጥቁሩን አያችሁ? በጣም ነው የጠቆረው እዚህ ጋር ዛፉ። ምክንያቱም አቧራውን፣ ካርቦን ዳይኦክሳይዱን ሁሉንም ይስባል። ስለዚህ ቅጠሉ ትንሽ በጣም ጠቁሯል። በቅጠሉ ስለሚስብ ማለት ነው። የተለየ ነው። ምናልባትም ከኮንስትራክሽኑም የሚወጣው አዋራ ሊሆን ይችላል እንደዚህ ያደረገው ዛፉን። በነገራችን ላይ እነዚህ ዛፎች ውዶች ናቸው ይባላሉ፣ ግን እንደሌላው ዛፍ በጣም ትልቅ ሆነው አያድጉም። የተወሰነ እድገት ካደረጉ በኋላ ያቆማሉ። በጣም ትልቅ አይሆኑም።
ዋናው የቴዎድሮስ አደባባይ ሳይሆን በመካከል ባለችው በአቋራጫ ነው እየመጣሁት ያለው። ጉመሪ መድኃኒት ቤት ይላል እዚህ ጋ። ብዙ አዳዲስ ነገሮች እየተሰሩ ነው። ይህም አዲስ ህንፃ ነው። በጣም ትልቅ ህንፃ ነው። አዲስ የተገነባ ነው። እዚህ ጋር በጣም ትናንሽ ቤቶች ነበሩ፣ እነሱ ፈርሰው የአዲስ ህንፃ ተገንብቷል። በሙሉ እዚህ የነበሩ የደቀቁ ትንንሽ ቤቶች፣ መኖሪያ ቤቶች በሙሉ ፈርሰዋል። ምክንያቱ እንደዚህ አይነት ህንፃዎች እየተገነቡ ነው ማለት ነው በዙሪያው። አሁን ወደ ብሔራዊ ወይም አድዋ ሙዚየም እየደረስን እንገኛለን። እዚህ ጋር ያሉት ዛፎች በጣም በጥሩ ቅርበት ነው የተተከሉት። ጥሩ ናቸው፣ በጣም ያምራሉ። ምን ነው ፈሩ እንዴ? ምንድነው የምትቀርጸን ይላሉ። የአድዋ ድል መታሰቢያ እየደረሰ ነው እና ያንን አሳይቻችሁ የዛሬው ቪዲዮውን በዚህ አቆማለሁ። እስቲ ላይክ ሰብስክራይብ አድርጉ። አትሊስት ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ሞር ሰብስክራይበርስ ባገኝ በጣም ደስ ይለኛል እና ሌላ አሳየን የምትሉ ቦታ ካለ ኮሜንት ላይ ጻፉልኝ። ያንን ለማድረግ ተባበራለሁ ማለት ነው። ድልበር በድልበር በኩል ነው የመጣ ነው። አሁን ቪክትሪ ጌት ይላል።
እዚህ ጋር ቻይናዎች እየጎበኙ ነው። አሁን አድዋ ድል መታሰቢያ ደረስን ማለት ነው። እና እንግዲህ አካባቢ ይሄንን ይመስላል። የፋይዳ ብሔራዊ ዲጂታል መታወቂያ ተመዝግበዋል። ፋይዳ ለኢትዮጵያ ናፍቆታችሁን በመጠኑ ቢሆን እንደተወጣችሁ ይሰማኛል አዲስ አበባን። እና እንግዲህ አዲስ አበባ ሴንተር ይሄንን ይመስላል ማለት ነው። እዚህ ጋር ወርቅ ቤቶች ናቸው። ድሮ ሲማ ኢትዮጵያ የነበረበት አካባቢ ወርቅ ቤቶች በብዛት አሉ። ሲማ ኢትዮጵያ ደግሞ ትዝታ ይህንን ይመስላል ታድሶ ማለት ነው። ዛሬ ከባድ ማፊያ የሚል አዲስ ከባድ ማፊያ የሚል አዲስ እኛ ድሮ የምናየው ቦናንዛ ኢንዲያን ፊልምስ ምናምን እዚህ ነበር እና ጥሩ ማስታወሻ ነው። ኦኬ ስላያችሁኝ አመሰግናለሁ። ደህና ሁኑ። ሰላም። ዛሬ በዚህ በለሚኩራ በሚባለው አያት አደባባይ አካባቢ በሚገኘው የመንገድ ውስጥ አካፋይ ፓርክ ውስጥ ነው ያለሁት። በእውነት ውስጡ በጣም ደስ ይላል። አበባዎቹ በመካከል የአበባዎቹን መዓዛ የሳብ ሽታቸውን የሳብ ወይም የሳብ መጓዝ እንዴት ደስ ይላል በውስጡ እና አይሆፕ ይሄ አዲስ ከዚህ በፊት የነበረ አይደለም። አሁን እንደገና በአዲስ መልኩ ነው የተሰራው እና በጣም ውብ ነው። ሰራተኞቹም እንደዚህ ይሰራሉ ማለት ነው። በዚህ መልኩ እየሰሩት ነው እና እንግዲህ ዳይሬክት ከጎሮ በሚባለው መንገድ የሚወስደው መንገድ ነው ማለት ነው እና ወደ አያት አደባባይ ማለት ነው እና በእውነት በጣም ደስ ይላል። እዚህ ጋር ደግሞ እነዚህ የዘንባባ ዛፎች እንዴት እንደሆነ አላውቅም። የሚያድጉ አይደሉም፣ አጫጭሮች ናቸው። እንትናቸው ቅጠላቸው ጨክታቸውን እየሰፋ ነው። የተለየ አይነት የዘንባባ ዛፎች ናቸው። ዛፍ አይባሉም፣ ትንሽ አጠሪያ በጣም አጭሮች ናቸው። ለጥላም አይሆኑ ግን እንግዲህ ወደፊት ያድጉ እንደሆነ አላውቅም። ግን እዚህ በሙሉ የሚታዩት አጫጭሮች ናቸው መታቸው ማለት ነው። አበባዎቹ ግን በጣም ደስ ይላሉ እና ይህ የመንገድ አካፋይ ፓርክ ይመስላል። በየቦታው እንደዚህ አይነት የመንገድ ውስጥ አካፋይ ፓርኮች በብዛት እየተሰሩ ነው በተለያዩ ቦታዎች። ከነዛ ውስጥ አንዱ ይሄ ነው ማለት ነው። በማዕከል ፀሐይም ቢሆን ድካም አይሰማም። ይህንን የአበባውን ዘንባባውን እያዩ መሄድ እዚህ ጋር አንድ ትምህርት ቤት አለ። በአዲስ አበባ ከተማ አስተዳደር ትምህርት ቤት ቢሮ ጋር አንደኛ መካከለኛ ደረጃ ትምህርት ቤት ነው። እዚህ ጋር ይታያል። በጣም ደስ የሚል ትምህርት ቤት፣ ዘመናዊ ትምህርት ቤት ነው ይህ የሚታየው ማለት ነው። ይህ ነገር ያድጋል። አሁን እዚህ ጋር ትንሽ ከሌሎች ተለይቶ አደግ ብሏል። ይህ ዘንባባ ዛፍ ከእነዚህ አጫጭሮች ናቸው። የኛው ግን በተለየ መልኩ አደግ ብሏል። ምናልባት እያደጉ የሚሄዱ ናቸው።
ገና አዲስ የተተከሉ ሊሆኑ ይችላሉ ማለት ነው። እና አካባቢው ያው እዚህ አካባቢ እንዳውም ትንሽ ደስ ይላል። 3 እና 4 ህንፃ ከተሰሩ በኋላ በመካከሉ መንገድ አለ። ያ ጥሩ ነው። የተገጣጠመ አይደለም። አሁን እዚህ ጋር እንደምታዩት ማለት ነው ቤቶች ተሰርተው አሁን ከትምህርት ቤቱ ጀርባ መንገድ አለ። እንደዛ ጥሩ ነው በጣም። ሁል ጊዜ ከህንፃዎች መካከል መንገድ ወይም ደግሞ መናፈሻ ካለ ለማንኛውም ነገር ጥቅም አለው ማለት ነው። ለአደጋም አይጋለጥም። የሆነ ችግር ቢፈጠር የእሳት አደጋ መኪናዎች በቀላሉ ገብተው ችግሮችን ሊያጠፉ ይችላሉ። ለማንኛውም ነገር ከኋላም ብዙ ቤቶች እዚህ ጋር እንደምታ መንገድ ካለ የዳሩ ብቻ ሳይሆን በውስጡ ሌላ የተለያዩ ቤቶች፣ ህንፃዎች ሊሰሩ ይችላሉ ማለት ነው። እንደዚህ ይህ በጣም ብልህነት ነው። በየ3 እና 4 ህንፃ ሰርቶ በማከሉ መንገድ መፍጠር ያ በጣም ጥሩ ነገር ነው እና እንግዲህ ይሄ የጎሮ ወደ አያት አደባባይ የሚወስደው የመንገዶች አካፋይ መናፈሻ ይህንን ይመስላል። እውነትም በጣም ነው ደስ የሚለው። አበባዎቹም በዚህ መልኩ ደስ ይላሉ። መዓዛቸውም እንደዚህ ደስ ይላል። ያው ሁል ጊዜ እንደምለው ላይክ አታደርጉም፣ ሰብስክራይብ ላደረጋችሁ ታመሰግናለሁ። ግን ብዙዎቻችሁ በየጊዜው የመለቃቸው ቪዲዮዎች ትመለከታላችሁ፣ ግን ላይክ የለም እና ኮሜንት አይጻፍም። አይ ዶንት ኖ እንግዲህ እኛ ግን ያው ያየነውን ለተከታዮቻችን ማሳየት እንቀጥላለን። ሰብስክራይብ፣ ላይክ ማድረግ የእናንተ ፋንታ ነው። ኮሜንት መጻፍ። እዚህ ጋር ያሉት አበባዎች በጣም ደስ ይላሉ። አያችሁት እንዴት ደስ እንደሚል አበባው! ዋው በጣም ደስ ይላል። በየመካከሉ መቀመጫዎች አሉ። ሰዎች ተቀምጠው ይናፈሳሉ። ልጆች፣ ህጻናቶች ከትምህርት ቤት በኋላ እንደዚህ በምታዩት መልኩ በመናፈሻው መካከል እየተጓዙ ከትምህርት የለቀው ይናፈሳሉ ማለት ነው። ወደ ቤታቸው በመካከሉ ይጓዛሉ። ሌላው ደግሞ የመኪና አደጋም ይቀንሳል። ከመኪና ንክኪ በመለየት በመካከል በመንገድ ውስጥ በሚጓዙበት ሰዓት ሰላማዊ የሆነ ጉዞ ያደርጋሉ ማለት ነው። ያም ጥሩ ነገር ነው። እንደዚህ እየሮጡ ድክ እያሉ እየተዝናኑ ይሄዳሉ ማለት ነው። በመካከሉ እንዴት ይህች አበባ በጣም ደስ ትለኛለች። ብዙ ጊዜ በአደይ አበባ አይነት ነገር ነች፣ ግን ከለሯ ትንሽ ቀላ ይላል። በጣም ደስ የሚል አበባ ነው። ተማሪዎች ከትምህርት ቤት ተለቀው መናፈሻ ውስጥ እየተጓዙ ነው። እንግዲህ አሁን ወደ አደባባዩ እየደረስን ነው። አያት አደባባይ እየደረስን ነው። እስቲ ኮሜንት ጻፉ፣ እንዴት አያችሁት? እንዲህ አይነት የመንገድ አካፋይ መሰራቱ በጣም የሚያስደስት ነው። የእናንተ ሀሳብ እንዴት ነው? ኦራይት እዚህ ጋር እንግዲህ ይህንን እያየን እስከ አደባባዩ ድረስ ካሳየዋችሁ የዛሬው ቪዲዮ በዚህ አጠናቅቃለሁ። መልካም ቀን።
No. ተሻገሩ። የመኪና የእግረኛ መንገድ ላይ መኪናዎች በጣም ትክክል ባልሆነ መንገድ ነው የሚጓዙት። አያቆሙም በፍጹም። ሰው ህፃኑ እየሮጠ ነው የሚገባው። እዚህ ላይ ትክክለኛ ስራ መሰራት አለበት። በተለይ የሚመለከተው ክፍል ከፍተኛ የእግረኛ መንገድ መከበር አለበት። የጀብራ ላይ የእግር ተጓዦች በሚጓዙበት ሰዓት መኪናዎች አትሊስት በዝግታ መንዳት አለባቸው። በጣም በፍጥነት ነው የሚነዱት። ያ ትክክል አይደለም። እዚህ ላይ ብዙ ቦታ ይቻለው ቁጥጥር ይገባቸዋል እላለሁ። እነዚህ በተለይ በትምህርት ቤት አካባቢ ከ20 እና ከ30 በጀብራ ላይ ሲደርሱ ከ20 እና ከ30 በላይ ማብረር የለባቸውም። አንዳንድ ጊዜ 80 የሚያበሩ አይቻለሁ፣ አጋጥሞኛል። እስከ 90 የሚያበሩ በጣም ፈጣን ሰዎች በድንገት ህጻናቶች ከገቡ እነሱን ለማዳን ምንም አይነት እንትን የለም። በዛ ፍጥነት ሊያድናቸው አይችልም። በህፃናቶች በተለይ ከትምህርት ቤት ወጥተው ከገቡ በጣም ስለሚበሩ ማለት ነው። እና ጀብራ ላይ ምልክት መጻፍ አለበት ከ20 እና ከ30 በላይ ማብረር እንደማይቻል እና ሪስፔክት እንዲያደርጉ በተለይ የመኪና ነጂዎች የእግረኛ መንገድን ወይም ደግሞ የጀብራን መተላለፊያ ላይ ለቅድሚያ እንዲሰጡ ለእግረኞች ይህ ህግ መውጣት እንዳለበት ይታየኛል። ህጉ ወጥቷል፣ ግን እዚህ ስለማይከበር እንዲከበር መስራት የሚያስፈልግ ይመስለኛል። አሁን እዚህ ጋር ጀብራ ነው፣ ያ በጉልበት ነው ማለት ነው። ኦኬ፣ ዛሬውን ቪዲዮ በዚህ አጠናቅቃለሁ። ግን አሁን